ትላንትና በተናገረን ነገር በእውነት እኔ ትምህርት አይደለም የምለው ጸሎት ፓስተር የጌታ ይባርክ የሚጸለይ ትምህርትን የሰጠ እስኪሆን ድረስ ደግሞ እስኪፈጸም ድረስ እግዚአብሔር አምላክ በኤሊሁም መንፈስ ያስነሳናል። በቃ ስለመጣችሁ ይሆንላችኋል ተብለናል። እኔ ከካናዳ በሆነም ይሽዳል። አሜን። በቃ እና በጣም ያላየሁበትን መንገድ ነው እግዚአብሔር ያሳየኝ። ግን እንደው ለምስክርነት እንዲሆን ሰው ጠዋት ላይ በነበረን የህብረት ጸሎት አብረን በመናገለግል ቲሞች ውስጥ ከተለያየ ቦታ ነው ሰዎች የሚገቡት። ግን የጸለይንበት ጸሎት የነበረው የመጣልን ቃል ዘጸአት 17 ነበር። ከአማሌቅ ጋር በነበረው ጦርነት ኢያሱ ሊዋጋ ሄደ። በቃ ማለት እግዚአብሔር ትክክለኛ ወሬ እያወራ እንዳለ ልነግራችሁ ብዬ ነው። በቃ ቃል ከመጣ ሌላ ምንም ነገር የለም። ከትንቢት ይልቅ የጸና የትንቢት ቃል እግዚአብሔር በዚህ ቦታ ትላንት ልኮልናልና ሊዋጋ ጦሩን ይዞ ከህዝቡ ጋር ሊዋጋ በወረደ ጊዜ ሙሴ ደግሞ ወደ ተራራ እንደወጣ ይናገራል። አካሉ ደክሟል፣ እጅ በማንሳት የደከመ ስለ ህዝቡ ከፊት የሚወጣ የሚቆም ሰው ግን እጆቹን እያነሳ እያለ ሲወርድ የእስራኤል ህዝብ ይሸነፍ ነበረ። ከዛ በኋላ ግን አሮንና ኡር መጥተው እጆቹን ይደግፉት ነበር። ዛሬም በህይወት ባሉ አባትና እናቶቻችን በቤተ ክርስቲያን ውስጥ ዋጋ በከፈሉ ከፊት በቀደሙት ገና ያላለቀ ስራ አለ። አይገርማችሁም? እና ግን ወጣቶች ልንቆም ያስፈልጋል። በኤሊሁም መንፈስ ደከመ ተብሎ ወደ ጎን ዞር እንደማይባል እንደማይኬር ትላንትና ተምረናል። እኔ ንቅንቅ አትበይ አስቱ እያልኩ ለራሴ ይናገር ነበር። ትንሽ ነገር ሲከፋኝ ቤቴ ገብቼ በር መቆለፍ ስራዬ ስለሆነ ማለት ነውና ካሁን በኋላ ግን ችግሩ ላይ ነው ቁጭ የምለው። ለራሴ ይሄን ነው ሰጃለሁ። በቃ ችግሩ ላይ ቁጭ፣ ነገሩ ያለበት ቦታ ቁጭ። ለምን የደከመው ኢዮብ ነው። ትላንትና መንገዱ በቅቤ ይታጠብ ነበረ። ለመበለቲቱ ቀኝ እጇ የነበረ ሰው፣ እናት አባት ለሌላቸው ምግብን የሚሰጥ የነበረ ሰው፣ የቃል መደምደሚያ ነበር። መደምደሚያው ከኔ በኋላ እኮ ሰው አይናገርም ነበር ይላል። ማን ይናገር ነበር ከኔ ቀጥሎ? ዛሬ ላይ ግን አለ በቃ ባሪያዬ እንደፈለገ ነው አፉን የሚከፍትብኛል። ያ ሰው ነው የደከመው። እና በቃ ይኸው እግዚአብሔር አምላክ መልካም ነው። ቅርብ ጊዜ የምንጸልይበት ቦታ ላይ እናቴን አስገባዋት፣ የአንዷንም እህት እናት አስገባው። ምክንያቱም ያው እኔ አምኖት ሰይን ወጣት ነኝ እያልኩ አይደለም አባባለኝ ማለት የ16 ዓመት ልጅ አለችኝ የመጀመሪያ ልጅ። ግን ብዙ ጊዜ ባለን እድሜ የኛን ሰርክል ብቻ ነው የምንይዘው። እኛ ሰብሰብ ብንልና ከፊት የቀደሙትንም ገለል ነው የምናረጋቸውና እናቴ በጣም ታለቅስ ነበረ። እንዴት አሰባችሁት? እኛን መቀላቀል እንዴት አሰባችሁ እያለች በቃ በጣም ነው የምታለቅሰው። በየቀኑ ባስገባዋት ቁጥር ልጸልይልን በፈለገች ቁጥር ማለት ነውና ያላናናንተ አያምርብንም። በቃ ያለ እናቶች አያምርብንም። ያለ አባቶች ከፊት ቀድመው እንዳገለገሉ በዚህ ቤተክርስቲያን ዋጋ የከፈሉ ካለ እናንተ አያምርብንም። በቃ እና በእኛ እንደምንለው አይደለም። በዚህ ዘመን እግዚአብሔር በወጣቶች እንዲሰራል ሳይሆን ያለ እናንተ አያምርብንም። ያለ እናንተ አንበረታም፣ አንቀጥልም ወደፊት። ይሄ ሚስጥር ገብቶኛል። በቃ እና አለብን ችግር ያው እና ግን አሮንና ኡር ከጎን ቆሞ እጁን ከፍ እንዳደረጉት እጁ ወደ ላይ ከፍ ሲል ደግሞ በጣም የገረመኝ ቃል ትላንትና ጠዋት የመጣልን ቃል ምን ይላል? ለሙሴ ጻፈው ይለዋል። ጻፈው እና እስከ ጻፍከው በኋላ ለማን ነገር? ለኢያሱ ነገረው ይለዋል። ቢኮዝ ኢያሱ እዛ ጋር ሰይፍ መምዘዙን እንጂ እዚህ ጋር ከጀርባ እጅ እንደሚነሳለት አያውቅም። እዚህ ጋር እጅ እየተነሳለት ያለ ይፍን ደከመው ደክሞት አለት ድንጋይ አምጥተው አስቀመጡት። እንደዛ ነገር ነው የሚለው እና ቁጭ እንዲል አደረጉት። ከዛ በኋላ ነው እጆቹን ደግሞ ወደ ላይ ይዘው በቃ እንዲተሸክመውት ማለት ነው። ኢያሱ ግን አያውቅም። እዚህ ጋር በጦሬ እንዳይል፣ በኃይሌ በወጣትነቴ በጀግንነቴ እንዳይል፣ የሱ ሰይፍ እንዳይወራ ደግሞ ለሙሴ ምን ይለዋል? ጻፈው። ከዛስ ንገረው። አይገርማችሁ? ኢየሱስ ጌታ ነው። ስለዚህ ማለት ነው እናቶችን የሚደመስስ
ትላንትና ያለ እናንተ አሻራ እዚህ ጋር አልደረስንም። እኔ አሻራው አለ እናቴ፣ የእናቴ አሻራ ሁሉ ነገሬ ላይ ነው ያለው። በቃ ያለ እናቴ እዚህ ጋር አልደረስኩም። ቤተ ክርስቲያን ውስጥ ያሉ እናቶችና አባት ያለ እነሱ እዚህ ጋር አልደረስንም። ስለዚህ ብቻ መክበር የለም ወጣቶች፣ በቃ አይሆንም፣ አይቻልም፣ ያለ እነሱ አይሆንም። ስለዚህ ባለ አቅም የስጋ ድካም በቃ ሲኖር ደግፈን ደግሞ ከነሱ ጋር ወደፊት የምንሄድበትን አቅም እግዚአብሔር ያደርጋል። ጸሎታችን ውስጥ ያስፈልጉናል። ምርቃታቸው ነገን ማያችን ነው፣ በቃ መቀጠያችን ነው። ሃሌሉያ። እና ኮንፈርም ላደርግ እርግጠኛ ነበርኩኝ ስመጣ ጌታ ዛሬ ስለመደገፍ ነው የሚያወራው እያልኩኝ ስመጣ ኢዮብ ተነሳ፣ ኤሊሁም ተነሳ ማለት ነው። ስለዚህ ጩኸት እንጮሃለን። ያንን ማንነት እግዚአብሔር በእኛ ውስጥ ይሰጠናል። ሃሌሉያ። ክብር ሁሉ ላንተ ይሁን። ሃሌሉያ። ኢየሱስ 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 ጥሩት እስቲ ኢየሱስ 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 ላውራው ልደጋግመው ልናገር ልተርከው ልጥራው ልደጋግመው ልመርኮዝ ልደገፈው ስሙ ከፊደል ያለፈ ነው። ስሙ ከፊደል ያለፈ ነው። ስሙ ከፊሞች ያለፈ ነው። ስሙ ከስሞች ያለፈ ነው። ስሙ ከስሞች ያለፈ ነው። ስሙ ከፊደል ያለፈ ነው። ስሙ ከስሞች ያለፈ ነው። ስሙ ከፊደል ያለፈ ነው። ኢየሱስ 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 ላውራው ላውራው ልዘምረው ልናገር ልተርከው ልጥራው ልደጋግመው ልመርኮዝ ልደገፈው ስሙ
ይሻል አለኝ ይኸውልኝ ካለሁበት ሸለቆ ያው ቃሉን ልኮ ዳግም ሰው አድርጎኝ አንቺ ጀግና አለኝ ይኸውልኝ። ሃሌሉያ ስሜ ይባረክ። እናከብራለን። ተመስገን። ሃሌሉያ በምን አጎደልከኝ መችተናው የሰው ደጅ ከጫፍ ጫፍ ሙላቴ ምደላ ብትመች ሰው እንኳን የሚያልቀውን ይሄ ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል። የማታልቅ የማታልፍ ማደግም ትምክቴ ማልቀይርህ መዝሙር እስካለው ሕይወቴ ለልጆቼ ትምክት ርስትም ያለኸኝ ለሚያዩኝ ሁሉ ይኸውልኝ የሚያስብለኝ ይኸውልኝ። ሃሌሉያ ይኸውልኝ ይኸውልኝ ስሜ ይባረክ ኢየሱስ። ሃሌሉያ 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 ስሜ ይባረክ ኢየሱስ። አሜን። ማለት በወጣትነት ወጣት ማለት ቲኔጅ ላይ አሁን እንግዲህ ወጣቶች ተብሎ የሚጠሩ ልጆች ጋር ነው እንትን ያልኩትና የመጣሁት በዛ እድሜ እንዲህ ጉትት እያደረገች ለማጸለይ ስንትን ስትለኝ በቃ ከጨዋታ መሀል ስለምጠራኝ ምናምን በቃ አይመቸኝም ነበር። የምትዘሩት ዘር ዝም ብሎ አይደለም እና በቃ ተይኝ እላታለሁ። በቃ ተይኝ። መቼ እንደሚበቅል አታውቁም። ለአራዲያስ መቼ እንደሚበቅል አይታወቅም። እና አንድ ኮፒ ያደረግኩት ነገር ምንድን ነው? እሷ ያደረገችውን አደርጋለሁ። አሁን ዛሬ እየጎተትኩ በግድ መጽሐፍ ቅዱስ አንብቡ ብዬ ስላቸው ደስ ይለኛል። ነገ ጠዋት ከምን ውስጥ እንደሚያወጣቸው ስለማቅ ዘር ነው። ትምህርት እንኳን ተምረው ዶክተር የሆኑ የለ እንዴ? አንድ ያላመነ ዶክተር አስተምሯቸው፣ ማነው አስተማሪ አስተምሯቸው። አንድ ያላመነ የሚጠጣ ሊሆን ይችላል፣ የሚያጨስ ሊሆን ይችላል፣ የተለያየ ነገር እግዚአብሔር የለም የሚል እንኳን አስተምሯቸው ልጆቹ የሆነ በማትስ የሆነ ነገር እኮ አይደለም። ይሄ ቃል ደግሞ ቀላል አይደለም። ሃሌሉያ። በዚህ ሳይደክመን እንሰጣቸዋለን። ሃሌሉያ። እና አሁን ላይ ገብታ ብራን ስትጸልይ እኔ በእንባ ነው ያኔ ተይኝ ያልኳት ሁሉ በቃ እግዚአብሔር መልካም ነው። እናም ያው ላይ ባይገባቸውም ዝሩባቸው፣ ባይገባቸውም አስነብቧቸው፣ ባይገባቸው ዛሬ እያንዳንዳቸውን ይዤ በቀን 3 ቻፕተር እኔ እንደማነበው አንብቡ እያልኩ ስላቸው እምቢ እንዳይሉ እኔ ስለማደርገው እምቢ አይሉኛል። እኔ እያነበብኩ ስለሚያዩኝ ያነቡታል። እንኳንስ ምንም አይነት እክል የሌለባቸው ሁለቱ ልጆች አይደለም ኦቲስቲክ ብዬ እንኳን እምላት ልጄ 3ኛ ዓመት ነው ባይብሉን እያነበበችው ያለችው ሙሉን ማለት ነው። ቨርስ አይደለም ማስጠናት 3ኛ ዓመት እና ዘፍጥረት ላይ የሰራ የአፉ ቃል ጨለማ ነበር፣ ድፍርስ ነበር አይደለም የሚለው። ምድር በቃ ተሸፍና ነበር፣ ውስጡ ያለው በቆልት እንዳይወጣ። በአፉ ቃል ስርዓት ከያዘ እኔ ምን አገባኝ? የኔ ስራ መዝራት ነው። መዝራት ታነበዋለች፣ እያቅለሸለሻትም ቢሆን ታነበዋለች። በቃ 2 ዓመት ጨረሰች፣ 3ኛ ዓመት ጀምራለች። ኢየሱስ ጌታ ነው።
አታምኑትም? ይሄን ቃል እኔ ከኔ ይልቅ ቃሉን አምነዋለሁ። ሃሌሉያ! ኢየሱስ ጌታ ነው። አንድ ቃል አነብና ቀጥሎ ያለው አምልኮ አብረን እናመልካለን። ሙሉን አላነበውም። ሴቲቱ የዛፉ ፍሬ ለመብል መልካም፣ ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። የሁለቱም ዓይኖች ተከፈቱ፣ ራቁታቸውን መሆናቸው ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ ይላል። እኔ በጣም ነው የሚገርመኝ። መርፌ ነው በምን ይሆን የሰፉት? ግን የብለት በቃ እንደው በሆነ ነገር አያይዘው አይነ ሲበራ በቃ እኮ ነው። አበራ ከተባለን ጥፋትን ለመሸፈን የምናደርገው ጥረት ነው። ሌላ ምን አለ? ብልጠታችን ከዛ አያልፍም። በቃ ቀጥሎ ያለው ቃል ግን ደስ ይለኛል። ቀኑ መሸትሸት ሲል ይላል። እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ድምፁን ሰምተው ከእግዚአብሔር አምላክ ፊት በዛፎቹ መካከል ተሸሸጉ። እግዚአብሔር አምላክ ግን አዳምን ተጣርቶ የት ነህ አለው ይላል። የድሮ ትርጉም ደስ ይላል ብታዩ ምን እንደሚል ያረሰርሳል። የድሮ ትርጉም እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ በገነት ውስጥ ሲመላለስ ነው የሚለው። ማለት እግዚአብሔርን ያየው የለም። ድምፁ እኔ ኮቴ ነበረው። አንዳንዴ እኮ ያስደነግጣል። እንዲህ ደንብራችሁ አታውቁም? የሆነ ቃል ሲመጣ ድንግጥ ያደርጋል እኮና ድምፁ ሲመጣ በቃ ድም ድም ሲል አዳም ሲል በቃ ደንግጠዋል። እዝዝር ወጣው እዚህ ጋር ይቻላል። በምን ውስጥ ይደበቁ? ሰፍተው እዛች ጋር በቃ ያለውን ነገር ሸፋፍነዋል። ቀጥሎ ያለውንስ ደስ ይላል። ድምፁን ሰምቶ ነው የተሸሸገው። ድምፁን ሰምቶ ነው ከተደበቀበት የወጣው። ስለዚህ ይሄ የእግዚአብሔር ቃል ይረዳናል። ይሄ የመጣ ቃል ትላንት የመጣ ቃል ዛሬም ይመጣልን ቃል ያወጣናል ነው የምላችሁ። አቤት እንላለን። ለንስሐ ይጋብዛል አይደል የተባለው? ለንስሐ ያዘጋጃል። እኔ በድያለሁ ብሎ ቢል ኃጢአትን ሰርቻለሁ ብሎ ቢል አይደለም የሚለው ኤሊሁም የተናገረው ቃል። እኔ ትላንት ስል ነበር በቃ ጌታ ሆይ ዛሬም ጠዋት በጌታ ፊት አባ ይሄ ድምፅ ይምጣ። ከዛ ደግሞ መልስ መስጠት እንዴት ነው? ከጥፋት ቀጥሎ እዛቸው። እኔ ግን በጣም ነው የሚገርመው። ሰፍቶ ለብሶ ከዛ ብድግ ብሎ እንደገና መኮትኮቱን ቀጥሏል። እንስሳዎቹን ማሰማራት ቀጥሏል። ወደዛ ወደዚህ ማረግ ቀጥሏል። በኢየሱስ ስም እግዚአብሔር ያንሳ። የወደቅንበት ቦታ የቱ ጋር እንደሆነ ለድምፁ አቤት ማለት እንድንችል ሩቅ ሳንሄድ የሚመልስ ድምፅ ይምጣ ጌታ። ስራ ከቀጠልንበት ቀጥ አድርጋ አስቆመን ጌታ ሆይ ዛሬም ድምፅ በነጎድጓድ ይምጣልን አባ። ቀጥ በቃ መደንገጥ ይሁን መሮጥ ይሁን አባባ። በቃ በዚህ ነኝ ማለት ይሁንልን አባባ። ዛሬ በድምፅ ተገናኘን እኔ ጌታ። አሜን አባ። ቃልህን እናምነዋለን። ሃሌሉያ። ሚዛኑ ተዛብቷል ብዬ ላልኩት ጉዳይ አንተም ቸል ያልከኝ መስሎኝ የማልታይ ማጉረምረም ልጀምር ለምን ላበዛ ላትጽናና ነፍሴ ሌሊቱን በሙሉ እጆቼን ሳነሳ ላፍታ አንተን አሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው። ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃልህ አነቃቅተሃል ቆምኩኝ በረታሁኝ ላፍታ አንተን አሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው። ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃል ቆምኩኝ ሚዛኑ ተዛብቷል ብዬ ላልኩት ጉዳይ አንተም ቸል ያልከው መስሎኝ የማልታይ ማጉረምረም ልጀምር ለምን ላበዛ ላትጽናና ነፍሴ ሌሊቱን በሙሉ እጆቼን ሳነሳ ላፍታ አንተን አሰብኩ ልቤን ደስ አለው ለቃል እንዲተጉ
ነፍሴን በቃል አነቃቅተሃል። ቆምኩኝ በረታኝ ላፍታ አንተን አሰብኩ ልቤን ደስ ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃል ቆምኩኝ በረታሁኝ የተናገርከው ቃል አላለፍም ባህሪዬ ሁሌ ነው አትጥልም አቅምን አገኘው ቃልህን ሳጠነጥን ስራን ስጫወት ስናገር ምግባርክን ሰው መታመን ሳይችል ከስፍራው ሲታጣ አትሌ ዛሬ ዓመት ላትደርስ ላትመጣ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ጥዬ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ተይዤ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ተይዤ ላፍታ አንተን አሰብኩ ልቤን ደስ ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃል ቆምኩኝ በረታሁኝ ላፍታ አንተን አሰብኩ ልቤን ደስ ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃል ቆምኩኝ የተናገርከው ቃል አላለፈም ባህሪዬ ሁሌ ነው አትጥልም አቅምን አገኘው ቃልህን ሳጠነጥን ስራህን ስጫወት ስናገር ምግባርክን ሰው መታመን ሳይችል ከስፍራው ሲታጣ አትሌ ዛሬ ዓመት ላትደርስ ላትመጣ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ተይዤ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ተይዤ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ተይዤ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ተይዤ ሃሌሉያ ጆሮዬ ሰምቶ የነጻሁበት የእሳተ ጎዳናዬን ያቀናሁበት የሚያምር ቃል ሕይወት ማስዋቢያ እንደ መስታወት ጉድፍን ማያ ነቅቼ ሰማው መልካም አገኘኝ አይምሮዬን አድሶ ቀናውን አሳየኝ ልጁን መምሰያ እንደሚወደው ፍጥነቴ አይደል ያፍቃል ነው ጆሮዬ ሰምቶ የነጻሁበት የእሳተ ጎዳናዬን ያቀናሁበት የሚያምር ቃል ሕይወት ማስዋቢያ እንደ መስታወት ጉድፍን ማያ ነቅቼ ሰማው መልካም አገኘኝ አይምሮዬን አድሶ ቀናውን አሳየኝ መልኩን መምሰያ እንደሚወደው ችኮላዬ አይደል ያፍቃል ነው ሚገርም ምክር ስንት ያመለጥኩበት ከጠላት ሸበረ ሚገርም በረከት ስንቱን የመከራ ዘመን አለፍኩበት ሚገርም ምክር ስንት ያመለጥኩበት ከጠላት ሸበረ ሚገርም በረከት ስንቱን የመከራ ዘመን አለፍኩበት ሃሌሉያ ለነፍሴ እስትንፋስ ለአጥንቴ ጤና
የሚጣፍጥ ነገር እንደ ወለላ ለቆዳዬ ወዘይት የሆነ ድርቀቴን ገፈው እንዲያስዋብ እድሜ ማርዘሚያ ቀን መጥገቢያዬ የነገይ ሙላት መዳረሻዬ አቋራጭ አይደል መስራት የለፍቶ ቃልህ ይሞላዋል ፈጥኖልኝ ደርሶ የቀኑን ክፋት ማሸነፍፍ ትላንት ዘርቼ ዛሬ ማጭድበት መለምለሚያዬ እንደ ሰማይ ጠል አቅም ማግኛዬ እንድጠነክር የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ አጥንት ጅማቴን ዘልቆ ሚገባ ሚለውጠኝ ነው ነገዬን ማስዋቢያ ሚገርም ምክር ስንት ያመለጥኩበት ከጠላት ሸበረ ሚገርም በረከት ስንቱን የመከራ ዘመን አለፍኩበት ሚገርም ምክር ስንት ያመለጥኩበት ከጠላት ሸበረ ሚገርም በረከት ስንቱን የመከራ ዘመን አለፍኩበት ሃሌሉያ ላፍታ አንተን አሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃት ቆምኩኝ በረታው ላፍታ አንተን አሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃት ቆምኩኝ በረታሁ የተናገርከው ቃል አላለፈም ባህሪው ሁሌ ነው አትጥልም አቅምን አገኘው ቃልህን ሳጠነጥን ስራህን ስጫወት ስናገር ምግባርህን ሰው መታመን ሳይችል ከስፍራው ሲታጣ አትሌ ዛሬ ዓመት ላትደርስ ላትመጣ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ድረስ እጆቼን ተይዤ እምነቴ ተረድቶ በአንተ አቅም አግኝቼ ስንቴ ካልከኝ ድረስ እጆቼን ተይዤ ጆሮዬ ሰምቶ የነጻውበት የሳተ ጎዳናዬን ያቀናውበት የሚያምር ቃል ሕይወት ማስዋቢያ እንደ መስታወት ጉድፍን ማያ ነቅቼ ሰማው መልካም አገኘኝ አይምሮዬን አድሶ ቀናውን አሳየኝ መልኩን መምሰያ እንደሚወደው ድፍረቴ አይደል ያፍቅር ነው ጆሮዬ ሰምቶ የነጻውበት የሳተ ጎዳናዬን ያቀናውበት የሚያምር ቃል ሕይወት ማስዋቢያ እንደ መስታወት ጉድፍን ማያ ንቅቼ ሰማው መልካም አገኘኝ አይምሮዬን አድሶ ቀናውን አሳየኝ መልኩን መምሰያ እንደሚወደው ፍጥነት አይደል ያፍቃል ሚገርም ምክር ስንት ያመለጥኩበት ከጠላት ሸበረ ሚገርም በረከት ስንት
የመከራ ዘመን አለፍኩበት። ሚገርም ምክር ሚገርም ምክር ስንት ያመለጥኩበት ከጠላት ሽብር። ሚገርም በረከት ሚገርም በረከት ስንቱን የመከራ ዘመን አለፍኩበት። ለነፍሴ እስትንፋስ ለአጥንቴ ጤና ሚጣፍጥ ነገር እንደ ወለላ ለቆዳዬ ወዝ ዘይት የሆነ ድርቀቴን ገፎ እንዲያስዋብ ዕድሜ ማርዘሚያ ቀን መጥገቢያዬ የነገዬ ሙላት መዳረሻዬ አቋራጭ አይደል መስራቴ ለፍቶ ቃል ይሞላዋል ፈጥኖልኝ ደርሶ። ለነፍሴ እስትንፋስ ለአጥንቴ ጤና ሚጣፍጥ ነገር እንደ ወለላ ለቆዳዬ ወዝ ዘይት የሆነ ድርቀቴን ገፎ እንዲያስዋብ ዕድሜ ማርዘሚያ ቀን መጥገቢያዬ የነገዬ ሙላት መዳረሻዬ አቋራጭ አይደል መስራቴ ለፍቶ ቃል ይሞላዋል ፈጥኖልኝ መጥቶ። የቀኑን ክፋት ማሸንፍበት ትናንት ዘርቼ ዛሬ ማጭድበት መለምለሚያዬ እንደ ሰማይ ጠል አቅም ማግኛዬ እንድጠነክር የሚቆራርጥ በሁለቱም አፍ የተሳለ ነው ልክ እንደ ሰይፍ አጥንት ጅማቴን ዘልቆ ሚገባ ሚለውጠኝ ነው ነገዬን ማሳቢያ። ሚገርም ምክር ሚገርም ምክር ስንት ያመለጥኩበት ከጠላት ሸበረ። ሚገርም በረከት ሚገርም በረከት ስንቱን የመከራ ዘመን አለፍኩበት። ሚዛኑ ተዛብቷል ብዬ ላልኩት ጉዳይ አንተም ቸል ያልከው መስሎኝ የማልታይ ማጉረምረም ልጀምር ለምን ላበዛ ላትጽናና ነፍሴ ሌሊቱን በሙሉ እጆቼን ሳነሳ ላፍታ አንተን አሰብኩ ልቤን ደስ ደስ አለው ለቃል እንዲተጉ አይኖቼን ያስጋቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቃሃት ቆምኩኝ በረታሁ። ትመጣልናለህ ስሜ ይባረክ። ጥፋታችንን እንደ ነገሩ ሰፋ ሰፋ አድርገን ላለበስነው ነገር ትመጣልናለህ። በያዝነው ጥፋት እንዳንቀጥል ትመጣልናለህ። በያዝነው ስህተት እንዳንቀጥል ትመጣልናለህ። ታድሰናለህ ስሜ ይባረክ። ሃሌሉያ ታድሰናለህ ስሜ ይባረክ። አባ እየሰማን እንዳንሰጋ እንዳንኖር ትመጣልናለህ። በምናየው እንዳንሰጋና እንዳናልቅ ትመጣልናለህ። አቤት ኢየሱስ እንኳን በነፍስ ላለው ለአጥንቱም ትታመናለህ። በአጥንት ለቀረው ትታመናለህ። ላመለጡን ልጆቻችን ትታመናለህ። ሃሌሉያ አመለጡን ለምንለው ትታመናለህ። አለቀ ላልነው ትታመናለህ። አንተ የሕዝቅኤል አምላክ በሸለቆ ላሉት አጥንት ቃልህን እናምነዋለን። ሃሌሉያ ቃልን እናምነዋለን። ለፈረሰው ነገራችን እናምናለን። አትጣጡ ብለህናል። የፈረሰው ላይ ቁጭ ብለን እንጠብቅሃለን። የተበላሸው ላይ ቁጭ ብለን እንጠብቅሃለን። አመለጠን ያለው ላይ ቁጭ ብለን እንጠብቅሃለን። በኤሊሁም መንፈስ እንጠብቅሃለን። አባ
እንጠብቅሃለን። አመለጠን ከእጃችን ያለው ላይ ጌታ ሆይ ላመለጡን ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ቲኔጆቻችን ጌታ ሆይ ሾጋሪ ማሰዲ ባህሎራ ዲያሞ በራሶ ቀረባዱ ለባያኒ ሃሌሉያ ትመጣለህ። ስም ይባረክ። አሜን። አባባ ስም ይባረክ። ትመጣለህ። ስም ይባረክ። መፍረሱን ብቻ ሳይሆን እጥፍ የሆነውንም ክብር እናያለን። ስም ይባረክ። ያጣውን ኢዮብ ሳይሆን እንደገና የታደሰውን ኢዮብ እናያለን እንደገና። ስም ይባረክ። ሃሌሉያ። ለዚህም ደግሞ ቃልህን ነው የምትልከው። ስም ይባረክ። በኤሊሁ መንፈስ ባርከን። እዛው እየተሞላ እንደጠበቀ እየተሞላን እንጠብቃለን። ከመንፈስ ተጣብቀን እንጠብቃለን። ሃሌሉያ አሜን።